አርእስተ ዜና በዩኒቨርሲቲዎች የሚገኙ የትምህርት ማስረጃዎች እንዲፈተሹ የትምህርትና ስልጠና ባለስልጣን አሳሰበ። የኢፌዴሪ የትምህርትና ስልጠና ባለስልጣን በሁሉም የመንግስት ከፍተኛ ትምህርት ተቋማት ለሚገኙ የአካዳሚክ የምርምርና የአስተዳደር ሰራተኞች የትምህርት ማስረጃ ማረጋገጫና የአቻ ግመታ አስገዳጅ መሆኑን አስታውቋል። ተጨማሪውን ይዘናል። የአሶሳ ከተማ የቀድሞ ምክትል ከንቲባ አቶ ንጋቱ ቂልጡ በሙስና ወንጀል በ10 ዓመት ጽኑ እስራት እንዲቀጡ ሲል የአሶሳ ከተማ ከፍተኛ ፍርድ ቤት መወሰኑን የፌዴራል ስነ ምግባርና የጸረ ሙስና ኮሚሽን አስታውቋል። በዝርዝር እናጋራቸዋለን። በሱዳን የገበያ ስፍራ ላይ በደረሰ የሰው አልባ አውሮፕላን ጥቃት የ25 ሰዎች ሕይወት ማለፉ ተገልጿል። ጥቃቱ በኮርዶፋን ግዛት ማዕከላዊ ሱዳን ከባድ አደጋ መፍጠሩንና በርካቶች መቁሰላቸውን የመብት ተሟጋቾች አሳውቀዋል። እነግራቸዋለን። የሩሲያ መከላከያ ሚኒስቴር በዛሬው ዕለት ባወጣው መግለጫ በአንድ ሌሊት ውስጥ ብቻ 151 የዩክሬን ሰው አልባ አውሮፕላኖችን ወይም ድሮኖችን መትቶ መጣሉን አስታወቀ። እንደ ታስ የዜና ወኪል ዘገባ ይህ መጠነ ሰፊ የድሮን ጥቃት በሩሲያ የተለያዩ ግዛቶች ላይ የተቃጣ ሲሆን በጦርነቱ ታሪክ በሩሲያ ላይ ከተሰነዘሩት ግዙፍ የአየር ጥቃቶች አንዱ ተደርጎ ተወስዷል። ዝርዝሩን ይዘናል። ጤና ይስጥልኝ የሀገሬ ቴሌቪዥን ተመልካቾቻችን እንደምን ውላችኋል? የዕለቱን የምሳሳት ዜናዎች ወደ እናንተ ማድረስ ጀምረናል። ከሀገር ውስጥ እንዲሁም ከውጭ ያዝናቸውን መረጃዎች ምህረት ደግፍ የማስደምጣቸው ይሆናል። በዩኒቨርሲቲዎች የሚገኙ የትምህርት ማስረጃዎች እንዲፈተሹ የትምህርትና ስልጠና ባለስልጣን አሳሰበ። በዩኒቨርሲቲዎች የሚገኙ የትምህርት ማስረጃዎች እንዲፈተሹ የትምህርትና ስልጠና ባለስልጣን አሳስቧል። የኢፌዴሪ የትምህርትና ስልጠና ባለስልጣን በሁሉም የመንግስት ከፍተኛ ትምህርት ተቋማት ለሚገኙ የአካዳሚክ የምርምርና የአስተዳደር ሰራተኞች የትምህርት ማስረጃ ማረጋገጫና የአቻ ግመታ አስገዳጅ መሆኑን አስታውቋል። ተቋሙ በማህበራዊ የትስስር ገጹ ላይ አያይዞ ባስቀመጠው ደብዳቤ መሰረት ማንኛውም የመንግስት ዩኒቨርሲቲ ሰራተኛ ከግል የትምህርት ተቋማት ያገኘውን የትምህርት ማስረጃ ካለ ቅድሚያ በመስጠት ማስረጃውን ማረጋገጥ ይኖርበታል። ከውጭ ሀገር የተገኘ የትምህርት ማስረጃ ያላቸው ሰራተኞችም የግዴታ የአቻ ግመታ ማሰራት እንዳለባቸው ባለስልጣኑ አሳስቧል። ማስረጃው ሳይረጋገጥ የሚሰጥ ቅጥር፣ የደረጃ እድገት፣ የጥቅማ ጥቅም አበልና ማንኛውም ውድድር በሕግ የሚያስጠይቅ መሆኑን ገልጿል። የዩኒቨርሲቲው አመራሮች ሰራተኞቻቸው ስለ ማስረጃ አሰጣጥና ማረጋገጫ በቂ መረጃ እንዲኖራቸው የማገዝና ያለ እንግልት እንዲስተናገዱ የማድረግ ግዴታም ተጥሎባቸዋል። ባለስልጣኑ ይህንን መመሪያ ተግባራዊ የሚያደርገው በአዋጅ ቁጥር 1263/2014 መሰረት ሲሆን ዓላማው በሐሰተኛ የትምህርት ማስረጃ የሚደረጉ ጥቅማጥቅሞችን ለመቆጣጠርና የትምህርት ጥራትን ለማስጠበቅ መሆኑን አያይዞ ገልጿል። የጨረታ ስርዓትን በዲጂታል ለማድረግ የሚያስችል ስምምነት ተፈረመ። የኢትዮጵያ ኤሌክትሪክ አገልግሎትና ኦክሽን ኢትዮጵያ ዲጂታል የጨረታ ስርዓትን ለማስፋፋትና ዲጂታል ኢትዮጵያን 2030 እውን ለማድረግ የሚያስችል ስምምነት አድርገዋል። አገልግሎቱ በተለያዩ ጊዜያት ተቋሙ የሚያስወግዳቸውን በርካታ ንብረቶች ለሽያጭ ለማቅረብና በተሻለ ዋጋ ለመሸጥ የነበሩ ውስንነቶችን ለመሙላት እንዲሁም የተሻሉ ተጫራቾችን ለማግኘትና ጨረታን ከሰው ንክኪ ነፃ ለማድረግ የሚያግዝ ነው ተብሏል። በኢትዮጵያ ዲጂታል የጨረታ መተግበሪያ በማዘጋጀት ረገድ ኦክሽን ኢትዮጵያ የመጀመሪያው ሀገር በቀል ኩባንያ መሆኑ የተነገረ ሲሆን በሁለቱ ተቋማት መካከል የተፈረመው ስምምነት በኦክሽን ኢትዮጵያ የተዘጋጀውን የዲጂታል የጨረታ መተግበሪያ በመጠቀም ዲጂታል የጨረታ አሰራር ስርዓት በመዘርጋት የተቋሙን ንብረቶች በግልጽና በፍጥነት በሀገር አቀፍ ደረጃ ለጨረታ እንዲቀርቡ የሚያስችል መሆኑ ተገልጿል። በተጨማሪም ተቋሙ በጨረታ የሚሸጣቸውንና የሚያስወግዳቸውን ንብረቶች የጊዜና የቦታ ገደብ ሳይኖር በዲጂታል መንገድ ለሁሉም ተጫራጭ ማህበረሰብ ተደራሽ ለማድረግ ያግዛል ተብሏል። የአሶሳ ከተማ የቀድሞ ምክትል ከንቲባ በ10 ዓመት ጽኑ እስራት መቀጣታቸው ተገለጸ። የአሶሳ ከተማ የቀድሞ ምክትል ከንቲባ አቶ ንጋቱ ቂልጡ በሙስና ወንጀል በ10 ዓመት ጽኑ እስራት እንዲቀጡ ሲል የአሶሳ ከተማ ከፍተኛ ፍርድ ቤት መወሰኑን የፌዴራል ስነ ምግባርና የጸረ ሙስና ኮሚሽን አስታውቋል። በቤኒሻንጉል ጉሙዝ ክልል የአሶሳ ከተማ አቃቤ ሕግ ተከሳሹን የሙስና ወንጀሎች አዋጅ ቁጥር 881/2007 አንቀጽ 9ና አንቀጽ 13ን ጠቅሶ ክስ የመሰረተባቸው መሆኑን ያስታወሰው ፍርድ ቤቱ ተከሳሹ ስልጣንን ያለ አግባብ በመገልገል ለተለያዩ ጊዜያት ከሕግ አግባብ ውጪ የተለያየ መጠን ያላቸውን ይዞታዎች በልጃቸው ስምና ለተለያዩ ግለሰቦች ስም እንዲሰጥ አድርገዋል በሚል ተከሰው ጉዳያቸው በፍርድ ቤት ሲታይ መቆየቱን ገልጿል። የአሶሳ ከተማ ከፍተኛ ፍርድ ቤት ወንጀል ችሎት የአቃቤ ሕግ ማስረጃ መርምሮ በተከሰሱበት ድንጋጌ ስር እንዲከላከሉ ብይን የሰጠ ቢሆንም ተከሳሹ መከላከል አልቻሉም በማለት የጥፋተኝነት ፍርድ አስተላልፎባቸዋል። ፍርድ ቤቱ የግራ ቀኝ የቅጣት አስተያየት መርምሮ ትላንት በዋለው ችሎት ተከሳሹን በ10 ዓመት ጽኑ እስራትና በ4500 ብር እንዲቀጡ
ውሳኔ አስተላልፏል። በተጨማሪም ፍርድ ቤቱ በህገወጥ መንገድ በተከሳሹ የተወሰዱ ይዞታ ማረጋገጫዎች እንዲመክኑና ይዞታው ለመንግስት ገቢ እንዲሆን ትዕዛዝ ሰጥቷል። ከሀገር ውጪ ወደ ያዝናቸው መረጃዎች አለፍን። በሱዳን የገበያ ስፍራ ላይ በተፈጸመ የሰው አልባ አውሮፕላን ጥቃት የ28 ሰዎች ህይወት ማለፉ ተሰማ። በሱዳን የገበያ ስፍራ ላይ በደረሰ የሰው አልባ አውሮፕላን ጥቃት የ28 ሰዎች ህይወት ማለፉ ተገልጿል። ጥቃቱ በኮርዶፋን ግዛት ማዕከላዊ ሱዳን ከባድ አደጋ መፍጠሩንና በርካቶች መቁሰላቸውን የሰብአዊ መብት ተሟጋቾች ያሳውቋል። እሁድ ዕለት ተፈጽሟል የተባለው ጥቃቱ በንጹሃን ላይ የሚደርሰውን ግፍ እየጨመረ መሄዱን ያመለክታል ተብሏል። አካባቢው የመሐመድ ሐምዳን ዳጋሎ መራሹና የአልቡርሃን መራሹ ዋናው ጦር መፋለሚያ ሆኗል ያለው ዘገባው ከጥቃቱ ጀርባ የአብደል ፈታህ አልቡርሃን መራሹ የሱዳን ጦር እንዳለበትም የፈጥኖ ደራሹ ኃይል በኤክሱ ገጹ ላይ አስፍሯል። ሁለቱም ወገኖች ጥቃታቸውን እንዲያቆሙ ቢጠየቁም በኮርዶፋን ያለው ውጥረት ግን እየተባባሰ ሄዷል። ምንም እንኳን ከሱዳን ጦር ጋር ግንኙነት ያላቸው ባለስልጣናት ጥቃቱን አላደረስንም ለማለት ቢሞክሩም አስቸኳይ ፍትህ ለመስጠት የሚሞክረው የህግ ባለሙያዎች ቡድን ግን አልቡርሃንን ተጠያቂ አድርጓል። እንደ ዓለም ጤና ድርጅት መረጃ በሱዳን ጦርነት ሳቢያ ከ40 ሺህ በላይ ሰዎች ህይወታቸውን አጥተዋል፣ ከ12 ሚሊዮን በላይ የሚሆኑት ተፈናቅለዋል ሲል ሱዳን ትሪቡን ኒውስ ዘግቧል። የኢራን እና የአሜሪካ የኒውክሌር ድርድር ዛሬ በጄኔቫ ይጀመራል። በጄኔቫ የኢራንና የአሜሪካን የኒውክሌር ድርድር በዛሬው ዕለት ይጀመራል። በኦማን አሸማጋይነት የሚካሄደው የጄኔቫው ድርድር በኒውክሌር መርሃ ግብርና በማዕቀብ መነሳት ላይ ያተኩራል ተብሏል። የኢራኑ የውጭ ጉዳይ ሚኒስትር አባስ አራቺ ፍትሃዊ ስምምነት እንደሚፈልጉ ቢገልጹም ለማስፈራራት እጅ እንደማይሰጡ ተናግረዋል። አሜሪካ በበኩሏ ያሬድ ኩሽነርን ጨምሮ ከፍተኛ ልዑካን ልካለች። ይህ ድርድር በቀጠናው ሰላም እንዲሰፍን ወይም ግጭት እንዲቀሰቀስ የሚያደርግ ወሳኝ ምዕራፍ ተደርጎ ተወስዷል። ይህ በእንዲህ እንዳለ የኢራን አብዮታዊ ዘበኛ በስትራቴጂካዊ የሆርሙዝ ወሽመጥ ላይ መጠነ ሰፊ የጦር ልምምድ የጀመረ ሲሆን አድሚራል አሊሬዛ ታንግስሪ ኢራን በአካባቢው የ24 ሰዓት ሙሉ የስለላ የበላይነት እንዳላት አስታውቋል። በሌላ በኩል ፕሬዝዳንት ዶናልድ ትራምፕ ሁለተኛ አውሮፕላን ተሸካሚ መርከብ ወደ መካከለኛው ምስራቅ በመላክ ወታደራዊ ጫናውን አጠናክረዋል። ትራምፕ ኢራን ምክንያታዊ እንድትሆንና ስምምነት ላይ ካልተደረሰም ከባድ መዘዝ እንደሚጠብቃት አስጠንቅቀዋል። ባሳለፍነው ሰኔ በኢራን የኒውክሌር ተቋማት ላይ የተፈጸመውን የቢቱ ቦምብ ጣይ ጥቃት በማስታወስም ለድርድሩ ጠንካራ መልእክት አስተላልፈዋል። ሩሲያ 151 የዩክሬን ድሮኖችን በአንድ ሌሊት መታ መጣሏን አስታወቀች። የሩሲያ መከላከያ ሚኒስቴር በዛሬው ዕለት ባወጣው መግለጫ በአንድ ሌሊት ውስጥ ብቻ 151 የዩክሬን ሰው አልባ አውሮፕላኖችን ወይም ድሮኖችን መቶ መጣሉን አስታውቋል። እንደ ታስ የዜና ወኪል ዘገባ ይህ መጠነ ሰፊ የድሮን ጥቃት በሩሲያ የተለያዩ ግዛቶች ላይ ተቃጣ ሲሆን በጦርነቱ ውስጥ በሩሲያ ላይ ከተሰነዘሩት ግዙፍ የአየር ጥቃቶች አንዱ ተደርጎ ተወስዷል። የመከላከያ ሚኒስቴሩ እንደገለጸው አብዛኞቹ ድሮኖች በሮስቶቭ ብራያንስክ፣ ኩርስክና ቤልጎሮድ ግዛቶች ውስጥ በአየር መከላከያ ስርዓቶች እንዲመክኑ ተደርገዋል። ዩክሬን በሩሲያ ስልታዊ ወታደራዊ ተቋማትና የኤነርጂ መሰረተ ልማቶች ላይ የምታደርሰውን ጥቃት በከፍተኛ ሁኔታ እያጠናከረች መምጣቷን የገለጹት ተንታኞች የዛሬው ጥቃትም የዚሁ ስትራቴጂክ አካል መሆኑን ጠቁመዋል። ምንም እንኳን በደረሰው ጥቃት ስለደረሰ ሰብአዊ ጉዳት ወይም ከፍተኛ የንብረት ውድመት በዝርዝር የተገለጸ ነገር ባይኖርም በአንዳንድ አካባቢዎች የድሮን ፍርስራሾች በሲቪል መኖሪያዎች ላይ መጠነኛ ጉዳት ማድረሳቸው ተሰምቷል። ኪየቭ በበኩሏ በሩሲያ ግዛት ውስጥ እያከናወነች ስላለው የድሮን ዘመቻ እስካሁን በይፋ የሰጠችው መግለጫ የለም። ተመልካቾቻችን ለሰዓቱ የያዝናቸው መረጃዎች እነዚህን ይመስሉ ነበር። ከቀሪ የጣቢያው ፕሮግራሞች ጋር አብራችሁ እንድትቆዩ የጋበዝኩ በዚሁ አበቃለሁ።